ሰላም ውድ የጤና ጉዳይ ቲዩብ ቤተሰቦች እንደምን ቆያችሁ? እንግዲህ ዛሬ ከመጠማት ጋር በተያያዘ የሚያመላክተንን የበሽታ አይነቶችና መንስኤውን እንዲሁም ወሳኝ የሚባሉ የመፍትሄ መንገዶችን በተመለከተ አስፈላጊ የሆኑ መረጃዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። እንግዲህ እናንተም የሚጠቅመንን መረጃ ላጋራችሁ እችል ዘንድ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ እንደዚሁ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ጥማት የሰውነታችን እርጥበት ዝቅተኛ መሆኑን የሚነግረን የሰውነታችን መንገድ ነው። ይህንንም ታዲያ በደንብ ልንገነዘብ ያስፈልጋል። ሞቃት ሲሆን ወይም ኃይለኛ የአካል ብቃት እንቅስቃሴ ካደረግን በኋላ የመጠማት ስሜት የተለመደ ነው። ነገር ግን ያለ እፎይታ ያለማቋረጥ ውሃ እየጠጣን የምንደርቅ ከሆነ ሌላ የጤና ችግር ሊያመላክተን ይችላል። የሰውነት ድርቀት ማለት ሰውነት መደበኛ ስራዎችን ለመስራት በቂ ውሃ አለመኖር ሲሆን፣ ጥማት ደግሞ ዋናው ምልክት ነው። እንደ የአካል ብቃት እንቅስቃሴ፣ ተቅማጥ፣ ማስታወክና ብዙ ላብ ባሉ ምክንያቶች መጠማት ሊከሰት ይችላል። ያለ በቂ ምክንያት ሁልጊዜ የመጠማት ስሜት የተለመደ አይደለም። ነገር ግን ይህ አይነቱ ክስተት የሚከሰትብን ከሆነ ደግሞ ምርመራ መደረግ አለበት። ጥማት በቂ ፈሳሽ ባለመውሰዳችን ምክንያት ውሃ እንደሚያስፈልገን የሚያሳውቅ የአእምሮ ማስጠንቀቂያ መንገድ ነው። ነገር ግን ከመጠን በላይና የማያቋርጥ ጥማት ወይም ፖሊዲፒሲያ በሚባል የሚታወቀው እንደ የስኳር በሽታ ያለ መሰረታዊ ችግር ምልክት ሊሆን ይችላል። ከውሃ መጠማት ሁልጊዜ የሰውነት መድረቅ ምልክት ብቻም ሳይሆን የሌሎች በሽታ ምልክቶችም ሊሆን ይችላል። ለምሳሌ አንደኛ የስኳር በሽታ። ሁልጊዜ ጥማት የሚከሰትብን ከሆነ ይህ የስኳር በሽታ ምልክት ሊሆን ይችላል። በተለይም ሌሎች ምልክቶችም ካሉት ለምሳሌ በተደጋጋሚ ሽንት መሽናት፣ ከፍተኛ ድካምና ምክንያቱ ያልታወቀ ክብደት መቀነስ ከታየብን ይህ የስኳር በሽታ ምልክት ሊሆን ይችላል። የስኳር ህመም በደማችን ውስጥ ያለውን የስኳር መጠን ወይም ግሉኮስ ለመቆጣጠር አስቸጋሪ የሚያደርገው የዕድሜ ልክ በሽታ ነው። ከፍተኛ የግሉኮስ መጠን ማለት ኩላሊቶቻችንን ከሰውነታችን ውስጥ ያለውን የግሉኮስ መጠን ለማለፍ እንዲረዳቸው ብዙ ሽንት ማምረት አለባቸው ማለት ነው። ይህ የሚኖረንን ፈሳሽ ለማካካስ አእምሮአችን የበለጠ እንድንጠጣ ስለሚነግረን የመጠማት ስሜት እንዲሰማን ሊያደርግ ይችላል። ሁልጊዜ ጥማት ከተሰማንና ሌሎች ምልክቶች ከታዩ ጂፒያችን ምናልባትም የስኳር በሽታ እንዳለብን ሊያመለክተን ይችላል። ይህንንም ለማወቅ የደም ውስጥ ግሉኮስ ምርመራ ሊካሄድብን ይችላል ወይም ማድረግ ይጠበቅብናል ማለት ነው። ሁለተኛ እርግዝና። የመጠማት ስሜት እንዲሁም ከወትሮ በበለጠ መልኩ ብዙ ጊዜ መሽናት በእርግዝና ወቅት የተለመደ ምልክት ነው። እናም አብዛኛውን ጊዜ ምንም የሚያስጨንቅ ነገር ላይኖር ይችላል። አልፎ አልፎ እነዚህ ችግሮች የእርግዝና የስኳር በሽታ ወይም በእርግዝና ወቅት በሴቶች ላይ የሚከሰት የስኳር በሽታ ምልክት ሊሆን ይችላል። ስለዚህ አንዳንድ ጊዜ የመጠማት ስሜት ከእርግዝና ጉዳዮች ጋርም በተገናኘ ሊከሰትብን ይችላል ማለት ነው። ሶስተኛ መድኃኒት። ከመጠን በላይ ጥማት አንዳንድ ጊዜ የተወሰኑ ጸረ አእምሮ መድኃኒቶችና ዳይሬቲክስ ወይም የውሃ ታብሌቶች ጨምሮ የአንዳንድ የመድኃኒት አይነቶች የጎንዮሽ ጉዳትም ሊሆን ይችላል። አንድ መድኃኒት ጥማት እየፈጠረ ነው ብለን ካሰብንና ከምንወስደው መድኃኒት ጋር በተገናኘ መጠማት የሚከሰትብን ከሆነ ከሕክምና ባለሙያ ጋር በመነጋገር ወደ ሌላ መድኃኒት መቀየር ወይም መጠኑን መቀነስ ውጤታማ የመፍትሄ መንገድ ነው ማለት ነው። ለከባድ ጥማት ሌሎች በርካታ ምክንያቶችም አሉ። እነዚህም ውስጥ ደግሞ የሚከተሉትን ያካትታሉ። ለምሳሌ ጨው ውሃን ከሴሎች ውስጥ ያወጣል። እናም ሰውነታችን በተቻለ መጠን ብዙ ውሃ እንዲቆጥብ ያስገድደዋል። ለዚያም ነው ብዙ ጨው ስንመገብ ሽንት እንድንሸና የሚጋብዘን ማለት ነው። የውሃ እጦት ሴሎች ተጨማሪ ውሃ እንዲጠይቁ ወደ አንጎል ኬሚካላዊ መልእክትን ይልካሉ። እናም ከመጠን በላይ ጥማት ይሰማናል። ለዚህም ደግሞ የጨው መጠናችንን መቀነስና በቂ ውሃ መጠጣት ይኖርብናል ማለት ነው። ሌላው ደረቅ አፍ ሲሆን ዜሮስቶሚያ በመባልም ይታወቃል። ብዙ ጊዜ ከመጠን በላይ ጥም ይባላል። በአፍ ውስጥ ያለው የሙከስ ሜምብሬንስ ያልተለመደ ደረቅነት ነው። ምክንያቱም ፍሰትን በመቀነስ ወይም በመራቅ ስብጥር ላይ ለውጥ በመደረጉ ምክንያት ሊከሰት እንደሚችል ጥናቶች ይጠቁማሉ። እጢዎቻችን በቂ ምራቅ ካላደረጉ ያ ወደ ሌሎች መጥፎ ምልክቶች ሊያመሩን ይችላሉ። ለምሳሌ እንደ መጥፎ የአፍ ጠረንና
እንደ የማኘክ ችግር ያሉ መጥፎ ምልክቶችንም ሊያስከትልብን ይችላል። የተለመዱ የአፍ መድረቅ መንስኤዎች ደግሞ ትንባሆ ማጨስ ወይም ማሪዋና ማጨስ፣ ጭንቀት ወይም ደግሞ በቀላሉ እርጅናን ያካትታሉ። ይሁን እንጂ የአፍ መድረቅ የበርካታ በሐኪም የታዘዙ መድኃኒቶች ለምሳሌ የጭንቀት መድኃኒቶችን እና የደም ግፊት መድኃኒቶችን ጨምሮ የአለርጂ መድኃኒቶች እንደ ቤናድሪም ወይም ክላሪቲን ያሉ እና የማዞር ወይም የእንቅስቃሴ ህመም መድኃኒቶች እንደ አንቲቨርት ወይም ድራማሚን ያሉ የጎንዮሽ ጉዳት ሊሆን ይችላል። ሌላው ደግሞ በወር አበባ ወቅት ውሃን የመጠጣት ፍላጎት ከተሰማን ያ በወር አበባ ወቅት ሙሉ በሙሉ የተለመደ ነው። ምክንያቱም የኤስትሮጂን እና ፕሮጀስትሮን መጠን ሁለቱም የፈሳሽ መጠን ላይ ተጽዕኖ ሊያሳድሩ ስለሚችሉ ማለት ነው። በተለይ የወር አበባ በከባድ ጎን ላይ ከሆነ ከዑደቱ ራስ የሚወጣው የደም ፍሰት ይጨምራል። ውጤቱም የውሃ ጠመን ሊያስከትል ይችላል። በተጨማሪም ከከባድ ደም መፍሰስ ጋር ተያይዞ እንደ ከባድ የወር አበባና የደም መፍሰስ ቁስሎች ያለማቋረጥ ወይም ድንገተኛ የደም ፍሰት ችግሮች ሲከሰቱ ሰውነታችን የፈሳሹን ኪሳራ ለማካካስ ባለበት ወቅት የጥማት መጠናችንን ከፍ ሊያደርገው ይችላል። ከዚህም ባለፈ ከመጠን በላይ ደም መፍሰስ ደግሞ የተለመደ የደም ማነስ መንስኤ ነው። ይህ ሁኔታ ሰውነታችን ቀይ የደም ሴሎችን መተካት ከሚችልበት በበለጠ ፍጥነት የሚያጣበት ሁኔታ ይፈጠራል። ከዚህም በተለይ ደግሞ ስር የሰደደ ውጥረት የጥማት መንስኤ ሆኖ እናገኘዋለን። የረጅም ጊዜ ጭንቀት የእኛ አድሬናል እጢዎች ስራ እንዳይሰሩ ያደርጋቸዋል። ይህም ውጥረቱ ከባድ በሚሆንበት ጊዜ የደም ግፊት እንዲቀንስ ያደርጋል። ይህ ደግሞ ማዞር፣ ድብርት፣ ጭንቀት እንዲሁም ከፍተኛ ጥማትን ሊያስከትል ይችላል። ለዚህም ብቸኛው የረጅም ጊዜ መፍትሄ የሚሆነው የጭንቀታችንን መጠን መቀነስና በተሻለ ሁኔታ መቆጣጠር ላይ ማተኮር ነው ማለት ነው። ሌላውና የመጨረሻው ደግሞ የስኳር በሽታ ኢንሲፒደስ ሲሆን የስኳር በሽታ ኢንሲፒደስ የውሃ መጠናችንን የሚጎዳ ያልተለመደ በሽታ ነው። በእርግጥ ከምናውቀው አይነት የስኳር በሽታ ጋር የተያያዘ አይደለም። ነገር ግን እንደ ድርቀትና ስራ የሚበዛበት ፊኛ ያሉ አንዳንድ ተመሳሳይ ምልክቶችን ይጋራል። በሽንት ውስጥ ከፍተኛ መጠን ያለው ውሃ ስለምናጣ ሰውነታችን የጠፋውን ፈሳሽ ለማካካስ በሚሞክርበት ጊዜ ጥማት ይከሰታል። እንዲሁም ብዙ አይነት የስኳር በሽታ ኢንሲፒደስ ስላለ እናም በሌሎች ሁኔታዎች ሊከሰት ስለሚችል የትኛው የህክምና አማራጭ ለእኛ እንደሚሻል ለመወሰን ደግሞ የህክምና አቅራቢዎቻችንን የተለያዩ ምርመራዎችን ሊያደርጉና የሚሻለውን መንገድ ሊጠቁሙን ይችላሉ። ህክምናው ደግሞ እንደ ዋና የህክምና ሁኔታ ይወሰናል። በዋናነት ደግሞ የመጠማት ችግር በሚገጥመን ጊዜ ተገቢውን ፈሳሽ ባስፈለገን መጠን መውሰድና የመጠማት ስሜት ከመከሰቱ በፊት በመጠኑም ቢሆን ፈሳሽ መውሰድ ያስፈልገናል። ነገር ግን ይህ ስሜት በስኳር በሽታ ምክንያት ከተከሰተ በቂ ውሃና ምግብ ከመውሰድ ጋር የስኳር በሽታ ለመቆጣጠር መድኃኒቶች ሊታዘዙልን ይችላሉ። ስነ ልቦናዊ ከሆነ የባህሪ ህክምና ሊታሰብበት ይገባል። እንዲሁም በመድኃኒት ምክንያት ከሆነ ደግሞ ለእነዚህ መድኃኒቶች አማራጭ ሊታዘዝ ይችላል። የተሻለ ውጤት ለማግኘት ደግሞ የአኗኗር ዘይቤ ለውጦችን፣ የአመጋገብ ዘይቤዎችንና ሌሎች ሊሻሻሉ የሚገቡ ነገሮችን ማጤን ይገባል ማለት ነው። ነገር ግን የመጠማት ስሜት በቀላሉ ሊታይ እንደማይገባና ከሆነም ደግሞ ከባድ ዋጋ ሊያስከፍለን እንደሚችል እርግጠኛ ልንሆን ይገባል ማለት ነው። እንግዲህ ዛሬ ከመጠማት ጋር በተያያዘ የበሽታ ምልክት መሆኑን የሚከሰትበት ሁኔታዎችንና ለመፍትሄ የሚሆኑ የትሪትመንት መንገዶችን ግልጽና ቀለል ባለመልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ እናድርግ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።